ትላንትናና ከትላንት በስቲያ በወጡ መረጃዎች በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ ጦርነት አይገባም የሚል በተለይም በቀድሞ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ልዩ አማካሪ በሆኑት በአቶ ጌታቸው ለአልጀዚራ ተሰጠ በተባለው ቃለ ምልልስ ላይ የተነገረው መረጃ በርካቶችን ሲያነጋግር ቆይቷል። በተለይም አቶ ጌታቸው በኢትዮጵያና በኤርትራ መካከል ምንም አይነት ጦርነት አይኖርም ሲሉ የሰጡት አስተያየት በርካቶችን ያስገረመና አነጋጋሪም እንደነበር የሚታወስ ሲሆን ይህንንም ተከትሎ ሁለቱ ሀገራት ሰላማዊ ወደ ሆነ መንገድ ይመለሳሉ፣ በድርድርም ችግሮቻቸውን ለመፍታት ሙከራ ያደርጋሉ በሚል እየተሰጡ ያሉ አስተያየቶች በተበራከቱበት በዚህ ወቅት አዲስ መረጃ ከወደ ኢትዮ ኤርትራ ድንበር ተሰምቷል። ትላንት አመሻሽ ላይ በወጡ መረጃዎችም ባድመ አካባቢ የተኩስ ልውውጥ ስለመደረጉ ተሰምቷል። በህወሓትና በሻዕቢያ ታጣቂዎች መካከል በተደረገ የተኩስ ልውውጥ ጉዳት መመዝገቡም ተዘግቧል። በሌላ በኩል ጅቡቲ ለግብፅ የሰጠችው ወደብ አነጋጋሪ ሆኗል። ጅቡቲና ግብፅ አሁን ላይ በቀጠናው እየፈጠሩ ያሉት ጥምረት ኢትዮጵያን ማዕከል ያደረገና የኢትዮጵያን ብሔራዊ ጥቅም የሚጎዳ ነው የሚልም አስተያየት እየተበራከተ መጥቷል። ከዚህም ጋር ተያይዞ ከሰሞኑ ይህንን ጉዳይ በሚመለከት የኢትዮጵያ መንግስት ምን አይነት እርምጃ ይወስዳል የሚለው ጉዳይ አነጋጋሪ ከመሆኑም በላይ የኢትዮጵያ መንግስት መግለጫ ይሰጥበታልም ተብሎ እንደሚጠበቅ የወጡ መረጃዎች አመላክተዋል። በሌላ በኩል ይህንን ከማድረግ ይልቅ የኢትዮጵያ መንግስት በራሱ አዲስ ስትራቴጂን በመንደፍ በቀጠናው ላይ የተለያዩ አካሄዶችን ለመከተል እቅድ ስለመኖሩም የሚያሳዩ መረጃዎች ወጥተዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም ከላይ የተገለጹትን ወሳኝ መረጃዎችና በምስራቅ አፍሪካ የተባበሩት መንግስታት ድርጅት ልዩ መልእክተኛ ከኢሳያስ አፈወርቂ ጋር በአስመራ በመገኘት ያደረጉትን ውይይትና በተለይም ፕሬዝዳንት ኢሳያስ አፈወርቂ ለኚሁ ልዩ መልእክተኛ ያቀረቡትን ተማጽኖ በሚመለከት የምንላችሁ ነገር አለን። በተለይም ኢትዮጵያ እንዳትወጋኝ ከልክሉልኝ ሲሉ መሰማታቸው የበለጠ አስገራሚ አድርጎታል። ይህንንም በደንብ ትሰማላችሁ። አብራችሁን እንድትቆዩ በመጋበዝ በቆይታችን አዳዲስና ትኩስ መረጃዎችን እንደምታገኙ የተሻለ ዕውቀትንም እንደምትገበዩ እያመንን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክና ሼር እንድታደርጉ እየጋበዝን የምትሰጡን ሐሳብ አስተያየት ወይም ደግሞ ኮሜንትም ካለ በኮሜንት መስጫ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የጥንቅር መረጃ ፕሮግራማችን ተሻገርን። አቶ ጌታቸው ለአልጀዚራ ጦርነት የለም፣ በኢትዮጵያና በኤርትራ መካከልም ብዙዎች እንደሚሉት የሚከሰት ጦርነት የለም፣ ምክንያቱም ሁለቱን አገራት የሚመሩ መሪዎች ስለ ጦርነት ክፋትና ውድመት ጠንቅቀው ስለሚያውቁ በሚል ከአልጀዚራው አንጋፋ ጋዜጠኛ ማህዲ ሐሰን ጋር ባደረጉት ቃለ ምልልስ ላይ የተናገሩት ንግግርና ያስተላለፉት መልእክት በርካቶችን አስገርመዋል። ከዚህም በተጨማሪ እኚሁ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ልዩ መልእክተኛ የሆኑት ሚኒስትር አቶ ጌታቸው ረዳ አሁን ላይ በዚህ ቀጠና ላይ እየታየ ያለው ሙቀት በጦርነት ሳይሆን በንግግር ሊፈታ እንደሚችልም የሚያሳይ ፍንጭን ስለመስጠታቸው የወጡ መረጃዎች አመላክተዋል። በተለይም ተንታኞች እሳቸው የሰጡትን አስተያየትን በመንተራስ ሁለቱ አገሮች ወደ ሰላም ሊሄዱ የሚችሉበትን ሁኔታ ያማከለ ብሎም ይህንንም እውነታ ያጋለጠ ቃለምልልስ ነውም ሲሉ አስተያየት ሰጥተዋል። በሌላ በኩል በትግራዩ ጦርነት ጊዜ የትግራይን ጦር በመደገፍና የትግራይ መንግስትን በመርዳት የሚታወቁት ፕሮፌሰር አሌክስ ዱዋል ጽምዶ የተባለው ስብስብ ኮብራና ጥንቸል ወይም ጥንቸልና ኮብራ እባብን በአንድ ማዕድ ቀርበው እንዲበሉ እንደማለት ነው በማለት በሁለቱ አካላት መካከል የተፈጠረውን ጥምረት ሲኮንኑ ተስተውሏል። ይሁንና ግን ይህንንም ተከትሎ እነኚህ ሁለቱ ወገኖች ያሳዩት ለውጥ የለም። በተለይም ትላንት አቶ ጌታቸው ሰጡት የተባለውን ቃለ ምልልስና አስተላለፉት የተባለውን ጦርነት የለም የሚለውን መረጃ ተከትሎ ዛሬ ደግሞ ከወደ ባድመ አዲስ መረጃ ተሰምቷል። ከወደ ባድመ የተሰማውም የተኩስ ልውውጥ ስለመደረጉ ሲሆን ይህም የተኩስ ልውውጥ በትግራይ ኃይሎችና በሻዕቢያ ታጣቂዎች መካከል የተደረገ ስለመሆኑም የወጡ መረጃዎች አመላክተዋል። ለመቀለና ለአስመራ ስጋትን በፈጠረው በዚህ ግርግር ጉዳት ስለመድረሱ ምንጮች የጠቆሙ ሲሆን በሌላ በኩል ካሁን ችግር እንዳይፈጠር ስጋትን የጫረው የኢትዮጵያና የኤርትራ ጉዳይ በትግራይ ክልል ባለው ሁኔታ ሌላ መልክ እየያዘ ስለመምጣቱም ተሰምቷል። በሻዕቢያው ቁንጮ ሰው ኢሳያስ ይወገዱ የሚል ትዕዛዝ የተሰጠባቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሁም የቲዲኤፍ የበላይ
አዛዥ ጀነራል ታደሰ ወረደ የመሰወራቸውን ጉዳይ እንዲሁ አነጋጋሪ ሆኗል። በክልሉ አሁን ላይ ወደ ድንበር አካባቢ ተነስቷል በተባለው ግጭት በተለይም የሻዕቢያ መንግስት የትግራይ ኃይሎችን ለመጠቅለል ባደረገው ጥረት እምቢ በማለት የትግራይ ኃይል በተለይም የትግራይ ሰራዊት አባላት ከሻዕቢያ ወታደሮች ጋር ትንቅንቅ ውስጥ በመግባት መጨረሻ ላይም ወደ ተኩስ ልውውጥ ሊቀየር ስለመቻሉና በትግራይ በኩልም ጉዳቶች ስለመመዝገባቸው ተመላክቷል። እንደዚሁም ይህንን ተከትሎ ካሁን መግለጫ ይሰጣሉ ተብለው ሲጠበቁ የነበሩት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ እስካሁን ምንም አይነት መግለጫ ለመስጠታቸውና ስለ ጉዳዩም የወጣ ነገር አለመኖሩ በርካቶችን ያስገረመ ሲሆን በሌላ በኩል ፕሬዝዳንቱ እስካሁን ለሳምንት ያህል አለመታየታቸውና በአብዛኛው ፕሬዝዳንቱ ይገኙበታል በተባሉ የተለያዩ የመሰረተ ልማት ዝርጋታ እንደዚሁም የግንባታ ቦታዎች የመሰረተ ልማት ድንጋይ መጣል የሚደረግባቸው አካባቢዎችና የምረቃ ስነ ስርዓቶች እንደዚሁም የተለያዩ የመንግስት ባለስልጣናት የሚታደሙባቸው መርሃ ግብሮች ላይ ከፕሬዝዳንት ታደሰ ወረደ ይልቅ አቶ አማኑኤል አሰፋ ወይም የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት በመሆን ክልሉን እያገለገሉ የሚገኙት አቶ አማኑኤል በስፋት መታየታቸው ጀነራል ታደሰ ላይ አዲስ ነገር እንደታየ ተገልጿል። በተለይም ጀነራሉ ከዚህ ቀደም አቶ ጌታቸው ረዳን በመፈንቅለ መንግስት ስልጣን ይዘዋል በሚል የሚወቀሱ ሲሆን ይህንንም ሐሳብ በርካቶች ከዚህ ቀደም ሲያንሸራሽሩት እንደነበር ይታወሳል። አሁን ላይ እየወጡ ያሉ መረጃዎች እንዳመላከቱት ደግሞ በመፈንቅለ መንግስት የተነሱት አቶ ጌታቸው ረዳ የክልሉን ሁኔታ አሁን ላይ በሰላማዊ መንገድ እንዲፈታ ጥረት እያደረጉ ባሉበት በዚህ ወቅት እሳቸውን በመፈንቅለ መንግስት አንስተዋል በሚል የተለያየ ትችትና ከዚህ ቀደም ወቀሳ ሲቀርብባቸው የነበሩት ጀነራል ታደሰ ወረደ አሁን እሳቸውን በመፈንቅለ መንግስት ዞር ሳይደረጉ እንዳልቀረም የወጡ ጭምጭምታ መረጃዎች አመላክቷል። በሌላ በኩል ጀነራሉ ፖለቲካውን ለህወሓት ሰዎች በመተው ጦሩን እያደራጁና ከኤርትራ መንግስት ጋር በህብረት እየሰሩ ነው የሚልም የትንበያ መረጃ እየወጣ ሲሆን እንደዚሁም ምናልባትም ጀነራሉ ችግሮች ሲፈጠሩ ከዚህ ቀደም ሰወር እንደሚሉት አሁንም በዛው ምክንያት ተሰውረው ሊሆን እንደሚችልም የወጡ የምንጭ መረጃዎች አመላክተዋል። በሌላ በኩል በክልሉ አሁን ላይ ያለውን የጸጥታና የደህንነት ስጋትን በሚመለከት አሁን ላይ የፌዴራሉ መንግስትም ጣልቃ እንዲገባ የሚጠይቁ የተለያዩ አካላት የፌዴራሉ መንግስት በክልሉ ያለውን ሰላምና ደህንነትን በማስከበሩ ረገድ የህዝቡን ሰላም እንዲያስጠብቅ ጥሪ ያቀረቡ ሲሆን በዚህ እንቅስቃሴ ውስጥ አብዛኛው በትግራይ ክልል የሚንቀሳቀሱ የተቃዋሚ ፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅት አባላትም እንደሚገኙበት ተገልጿል። ይህ በእንዲህ እንዳለ በትግራይ ክልል እየተደረገ ባለው የሻዕቢያ መንግስት የተለያዩ እንቅስቃሴዎች አሁን ላይ የትግራይ ህዝብ ወገን ነን የሚሉ የትግራይ ተወላጅ የሰራዊት አባላት ከፍተኛ ተቃውሞን እያሰሙ መሆናቸው የተገለጸ ሲሆን በዚህም ተቃውሞ የተነሳ የክልሉ ሁኔታ አሁን ላይ ችግር ውስጥ ሊወድቅ ይችላል የሚል ስጋት ስለመፈጠሩ ተሰምቷል። በሌላ በኩል ወደ ሐራ መሬት በመሄድ በአፋር ክልል ራሱን እያደራጀና በትግራይ ክልል መለስ እያለ አንዳንድ ጥቃቶችንና የተለያዩ እንቅስቃሴዎችን በማድረግ ላይ የሚገኘው የትግራይ የሰላም ኃይል ወይም ቲፒኤፍ በመባል የሚጠራው የሐራ መሬት ጦር በክልሉ መንግስት ላይ ከዚህ ቀደም በራያ አካባቢ ጉብኝት ለማድረግ ፕሬዝዳንት ታደሰ ወረደ ለማድረግ ሲንቀሳቀሱ ጥቃት ለመሰንዘር ሞክሮ ፕሬዝዳንቱም ሆነ ጠባቂያቸው ላይ ምንም አይነት ጉዳት ሳይደርስ ቢመለሱም አካባቢው ላይ ግን የክልሉ መንግስት ከፍተኛ ትኩረት እንዲያደርግና ይህንንም ኃይል በስጋት እንዲመለከተው አድርጓል። ታዲያ እነኚህ ሁኔታዎች ተዳምረው የክልሉን የጸጥታ ሁኔታ ስጋት ላይ የጣሉት እንደሆነ የሚናገሩ አካላት የፌዴራሉ መንግስት የክልሉን የሰላምና የደህንነት ሁኔታ በማስጠበቅ የህዝቡን ሰላም እንዲያስመልስና ህዝቡ በተረጋጋ ሁኔታ ወደ ነበረው የቀደመው መደበኛ ህይወቱ እንዲመለስ የዕለት ተዕለት ኑሮውንም እንዲመራ እንዲያደርግ ጥሪ ስለማቅረባቸው ተሰምቷል። ምንም እንኳን በዚህ ጉዳይ ላይ በክልሉ ጊዜያዊ አስተዳደር በኩል የተሰጠ ምንም አይነት መግለጫ ባይኖርም የተለያዩ ድምጾች ግን አሁን ላይ እየተሰሙ ስለመሆናቸው አይካድም ሲሉ ምንጮች አረጋግጠዋል። በሌላ በኩል በክልሉ ያለውን ሁኔታ ሰላሙን በተለይም ደህንነቱን ለማስጠበቅም ከሻዕቢያ መንግስት ጋር የሚደረገው ግንኙነት መቆም አለበት የሚሉ ኃይሎች የሻዕቢያ መንግስት የትግራይ ክልልን የጦርነት አውድማ ለማድረግና ከዛም አልፎ ወደ አማራ ክልልም የዘለቀ ጦርነት እንዲካሄድ ለማድረግ ቅድመ ሁኔታዎችን እያሰናዳ መሆኑን በመግለጽ ይህ ሁኔታ ነገሩ ተባብሶ ወደ ከፋ ደረጃ ከመድረሱ በፊት
መንግስት ኃይል ሊለው ይገባል፣ የውጭ አካላትንም ከሀገር ውስጥ እንዲወጡ እጃቸውንም እንዲሰበስቡ የሚያደርግ ወሳኝ አስማሚ ቅጣትን አሊያም እርምጃ ሊወስድ ይገባል ሲሉ እነኚሁ አካላት ጥሪ ስለማቅረባቸው ተሰምቷል። ጄኔራሉ ባህራ መሬት ጦሩ የጥቃት ሙከራ ከተደረገባቸው በኋላም ለሳምንታት ያክል በትግራይ ክልል የተለያዩ አካባቢዎች በሚደረጉ የመንግስት ጉብኝቶችና የመንግስት ከፍተኛ ባለስልጣናት በተገኙባቸው ቦታዎች አለመገኘታቸው አነጋጋሪ የሆነ ሲሆን በተለይም መፈንቅለ መንግስት አሊያም ችግር ሲፈጠር እንደተለመደው ተደብቀው ሊሆን ይችላል፣ ወይም ደግሞ በህወሓት ሰዎች ተሰውሮም ሊሆን ይችላል፣ አሊያም ደግሞ ጦሩን ከዚህ ቀደም ሲመሩ ስለነበረ አሁንም ድረስ ጦሩን የመምራት ኃላፊነት ተሰጥቷቸው ጦሩን ለማደራጀትና ዳግም ለመምራት ያኛውን ኃላፊነት በመውሰድ የፖለቲካውን ጉዳይ ለሚመለከታቸው የህወሓት ሰዎች በመተዋቸው ምክንያት ተሰውረዋል የሚሉ አዳዲስ ሐሳቦች እየተሰነዘሩ ስለመሆናቸው ተሰምቷል። ይህ በእንዲህ እንዳለ ትላንት ከሰዓት በኋላ ኤርትራ ገቡ የተባሉት የተባበሩት መንግስታት ድርጅት ልዩ መልእክተኛ ጓንግ ኩንግ አስመራ ላይ ከኤርትራው ፕሬዝደንት ኢሳያስ አፈወርቂ ጋር በተለያዩ ቀጠናዊና በአካባቢው ባለው በተለይም በቀይ ባህር በር ዙሪያ የተለያዩ ምክክሮችን ማድረጋቸው የተሰማ ሲሆን ኢሳያስ አፈወርቂም እንደተለመደው የአፍሪካ ህብረትን ጨምሮ የተባበሩት መንግስታት ድርጅት በተለይም የጸጥታው ምክር ቤትን ሲወቅሱ መዋላቸውም ተሰምቷል። በተለይም ኢሳያስ አፈወርቂ እንዳሉት የተመድ እንቅስቃሴ አሁን ላይ በምስራቅ አፍሪካ ቀጠና የሚካሄደውን የኃይል አሰላለፍና የአገራትን እንቅስቃሴ የቃኝ አይደለም፣ መቀዛቀዝም ታይቶበታል በማለት ኤርትራ ልትወረር እያለች የተባበሩት መንግስታት ድርጅት ምንም አለማለቱ እንደ ድክመት በመውሰድ መውቀሳቸውም ተሰምቷል። እንደዚሁም ኢሳያስ ጦርነቱ እንዲቆምና ይህ ጦርነት ከመፈንዳቱ በፊት የተባበሩት መንግስታት ድርጅት ጦርነቱን እንዲያስቆመው ሲሉ ጥያቄ ማቅረባቸውም ተሰምቷል። የኢሳያስ ተማጽኖን ተከትሎ የተባበሩት መንግስታት ድርጅት በጉዳዩ ላይ አበክሮ እንደሚሰራ ማረጋገጫ ሰጥተዋል የተባሉት የተባበሩት መንግስታት ድርጅት የምስራቅ አፍሪካ ልዩ መልእክተኛ ጓንግ ኩንግ በምስራቅ አፍሪካ ቀጠና እየታየ ያለው ጦርነት ሊመጣ ይችላል የሚለው ከፍተኛ የጦርነት ስጋትንና ውጥረትን በሚመለከት ነገሩ በሰላማዊ መንገድ እንዲፈታ ተመድ እንደሚሰራም ማረጋገጫ ሰጥተዋቸዋል ተብሏል። ኢሳያስ አፈወርቂ ተመድ ጉዳዩን ከመፈንዳቱና የባሰ እልቂትን ከማስመዝገቡ በፊት ፈጠን ብሎ እልባት እንዲሰጥም ጥያቄ ስለማቅረባቸው ተሰምቷል። በተለይም ኢትዮጵያን እንደ ስጋት እንደሚመለከቱ ያስታወቁት ፕሬዝደንት ኢሳያስ አፈወርቂ አሁን ላይ በሁለቱ ሀገር መካከል ያለውን ግንኙነት በሚመለከትም ኢትዮጵያ የኤርትራን ግዛት ለመውረር እየሞከረች ነው በሚል ለመወንጀል ስለመሞከራቸውም ተሰምቷል። በሌላ በኩል በቀይ ባህር ቀጠና እየተደረገ ያለውን እንቅስቃሴን በሚመለከት ፕሬዝደንት ኢሳያስ አፈወርቂ የሚመሩት የሻዕቢያ መንግስትና የአልቡርሃን ግማሽ መንግስት የሚባለው በሱዳን ካርቱምንና በዋናነት ፖርት ሱዳን ከትሞ የሚገኘው የጀነራል አልቡርሃን መንግስት በቀጠናው ከሚንቀሳቀሱ የተለያዩ የሽብር ኃይሎች ጋር አብሮ እየሰራ ነው የሚለው ውንጀላን በተባበሩት መንግስታት ድርጅት በኩል ስለመቅረቡና ይህንንም በሚመለከት ኢሳያስ አፈወርቂ አስተያየት ሰጥተውበታል ተብሏል። ይሁንና ግን የአስተያየታቸው ዝርዝርና ከልዩ መልእክተኛው ጋር ያደረጉትን ንግግር በሚመለከት የተወሰነች መረጃን ያጋሩት የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል እንዳሉት ሁለቱ አካላት በምስራቅ አፍሪካ ቀጠናዊ ጉዳዮችና በተለይም በቀይ ባህር በር ጉዳይ በስፋት ስለመነጋገራቸው የጠቆሙ ሲሆን የኤርትራ ሉዓላዊ ሀገርነቷ እንዲጠበቅና ተመድም በዚህ ቀጠና የሚያደርገውን እንቅስቃሴና ሀገራት ሉዓላዊነታቸው ተጠብቆ እንዲቀጥሉ ከዚህ ቀደም በሕግ የተቀመጠው ድንጋጌ ተግባራዊ እንዲደረግ ጥረት ሊያደርግ እንደሚገባ ኢሳያስ አፈወርቂ አጽንኦት ሰጥተው ተናግረዋል ሲሉ በኤክስ ማህበራዊ ገጻቸው ላይ ባካፈሉት መረጃና እንደዚሁም ከኤርትራ የወጡ የተለያዩ የመረጃ ምንጮች ያሰራጯቸው ዘገባዎች አመላክተዋል። ይህንን ተከትሎም በኢትዮጵያ በኩል በቀጣይ ሁኔታውን በሚመለከት አዳዲስ ለውጦች ሊኖሩ ይችላሉ እየተባለ ሲሆን የኢትዮጵያ መንግስትም በቀጠናው ያለውን ሁኔታ ከግምት ውስጥ በማስገባት በተለይም ጅቡቲና ኤርትራ፣ ሱዳን፣ ሶማሊያ ብሎም ሳውዲ አረቢያና ግብፅ አንድ ላይ የተጣመሩበትን አዲሱን ጥምረት ለመበተንና በእስራኤል በተባበሩት አረብ ኤምሬትስ በራሽያና እንደዚሁም በተለይ በዋናነት በምዕራባውያን ሀገራት የሚደገፍ አዲስ ጥምር ጦር በቀጠናው ሊሰማራ የሚችልበት ሁኔታም እንዳለ ተንታኞች እያሳወቁ ነው። በተለይም ይህ ጉዳይ አሁን ላይ ግብፅና ሳውዲ አረቢያ የቀይ ባህር ቀጠና የጋራ ጦር ኃይል ልምምድ ለማድረግ እንቅስቃሴ ማድረጋቸውን ተከትሎ ሁኔታው እየተባባሰ ከመምጣቱ ጋር ተያይዞ ይህ ሁኔታ ወደ ለየለት ጦርነት ከመግባቱ በፊት ነገሩን ለማቀዛቀዝና በሰላማዊ መንገድ ግጭቶች አሊያም
አለመግባባቶች እንዲቀሩ ለማድረግ ሁኔታዎችን ለማመቻቸትም እነኚሁ አገራት የተካተቱበት የጋራ ጥምር ጦር በዚህ አካባቢ እንቅስቃሴ እንደሚያደርግም ተነግሯል። ይህም እንቅስቃሴ ግብፅና ሳውዲ አረቢያ የሌሎች በቀጠናው ያሉ አገራትን ጦር በማጣመር ለማድረግና ከዚህ ቀደምም ቀጠናውን ለመቆጣጠር የሚያደርጉትን ጥረት እንዲቀንሱ ከማድረጉም በላይ የኢትዮጵያን ተደራዳሪነትም ይጨምራል የሚል ግምት እንዳለም ተንታኞች በሰጡት የትንተና ሐሳብ አመላክተዋል። አሁን ላይ ኢትዮጵያ ቀጠናውን በሚመለከት ከዚህ ቀደም ባልነበረ ሁኔታ ልዩ የሆነ ስትራቴጂን በመንደፍ እየተንቀሳቀሰች ሲሆን በተለይም የታላቁ የኢትዮጵያ ህዳሴ ግድብ መገንባት በቀጠናው እያደረገች ያለው የተለያዩ ዲፕሎማሲያዊ ተጽዕኖዎችና የንግድ አድማሷን ማስፋት፣ ኢኮኖሚዋን ማሳደግ ላይ ትኩረት ማድረጓ አቅሟን የበለጠ እንዲገነባና በተለይም በጸጥታው ረገድ የሀገር መከላከያ ሰራዊትን ለመገንባት ኢትዮጵያ እየታጠቀች ያለቻቸው ዘመናዊ የጦር መሳሪያዎችና ሰራዊቱን በስነ ልቦና ዝግጁ እንዲሆን የምታደርገው ጥረት በቀጠናው ምንም አይነት እንቅስቃሴ የሚደረግና በተለይም የኢትዮጵያን ብሔራዊ ጥቅም የሚነካና አገራዊ የጸጥታ ስጋትን የሚፈጥር ወይም በኢትዮጵያ ላይ የሚደቀን የጸጥታ ስጋት ካለ ለመቀልበስ በእጅጉ የሚያስችላት ሊሆን እንደሚችልም ተገምቷል። ይህንንም ተከትሎ በኢትዮጵያ ዙሪያ ያሉ ትንንሽ የሚባሉ አሁን ላይ በተባበሩት መንግስታት ድርጅትና በአሜሪካ መንግስት ጭምር ፌልድ ስቴት የተባሉት እንደ ኤርትራ፣ ጅቡቲና ሶማሊያን የመሳሰሉ አገራት ስጋት ላይ ስለመውደቃቸውም የወጡ መረጃዎች አመላክቷል። ይህንንም ስጋት ተከትሎ ሀገራቱ በጥምረት በኢትዮጵያ በኩል ሊመጣብን ይችላል ብለው ያሰቡትንና በኢትዮጵያ መንግስት ያልታሰበውን ወረራ እንደ ወረራ በመቁጠር ይህንን ስጋት ለመቀነስ በሚል የጋራ ወታደራዊ ጥምረት ለመፍጠርና አንዱ ላይ የተቃጣውን ጥቃት ወደ ሌላኛው ለማዞር ሙከራ እያደረጉ ስለመሆናቸውም የወጡ መረጃዎች አመላክተዋል። ታዲያ በዚህ ሁኔታ ውስጥ ያለውን ይህን ቀጠና የበለጠ ለማመስና የቀጠናውን ትርምስ በማፋፋም ትርፍ አገኛለሁ ብላ የምታስበው ግብፅ ከጅቡቲ ጋር ወደብ ለመቀበል ወይም ለማግኘት የመስማማቷ ጉዳይ ቀጠና ውስጥ የተለየ አዲስ የኃይል አስተላለፍ እንዲፈጠር ስለማድረጉ የተነገረ ሲሆን ኢትዮጵያ በዋናነት 90 በመቶ የሚሆነውን ዓለም አቀፍ የውጭ ገቢ ንግዷን የምታደርግበትን ይህንን የጅቡቲን የባህር በር መውጫን ግብፅ ለመቆጣጠር ጥረት የማድረጓ ዓላማን የሚያሳይ ነው እየተባለ ሲሆን ይህም ከኢትዮጵያ ጋር በቀጥታ ግጭት ውስጥ ሊያስገባ የሚችል ስለመሆኑም እየተነገረ ነው። ይህንንም ተከትሎ ግብፅና ጅቡቲ የፈረሙት ስምምነት የኢትዮጵያን ጥቅም ከመጉዳቱም በላይ በአፍንጫዋ ስር የተደቀነ አዲስ የጸጥታ ስጋት እንዲኖር ስለሚያደርግ ኢትዮጵያ ፈጥና እርምጃ መውሰድ እንዳለባትም የሚያመላክቱ የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን አሁናዊ ሁኔታዎችን መሰረት ያደረገ ትንተናቸውን አመላክተዋል ተብሏል። በዚህም የኢትዮጵያ መንግስት በቀጣይ በቀጠናው ያለውን ሁኔታ ያገናዘበ አዲስ እንቅስቃሴን እንደሚጀምር የተነገረ ሲሆን ይህም የኢትዮጵያን ብሔራዊ ጥቅም ከማስጠበቅም በላይ እንደ ግብፅ ያሉ የኢትዮጵያ ታሪካዊ ጠላት የሚባሉ ሀገራትን ቀጠናዊ እንቅስቃሴ ከመገደብ አልፎ በቀጠናው የበላይነትን ለመቆጣጠር የሚደረገውን እንቅስቃሴ በበላይነት ለመወጣት የሚያስችለው ይሆናልም ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።